ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ ሰሞኑን ትንሽ ጠፍተን ነበረ። አዎ ብዙ መረጃዎችም እየተገኙ አይደለም። አዳዲስ ነገሮችን በሩታና በአብርሃም መሀል እንግዲህ የምታውቋቸው የፕራንክና ወደኋላ የድሮ ስታይሎች እንጂ አዳዲስ ያው ጭብጥ ያላቸው ነገሮች ቁም ነገር አዘል ነገሮች ስለሌሉ ብለን ነው እንግዲህ ከእናንተ ጋር ተጨባጭ የሆኑ መረጃዎችን ሲደርሱ ብቻ የምናደርሳችሁ መሆኑን ታውቃላችሁ። እንግዲህ ሰሞኑን አዲስ ነገር ተፈጥሯል። እንግዲህ እነዚህ ነገሮች ምንድን ናቸው የሚለውንም ምነግራችሁ ይሆናል። ውድ ቤተሰቦቼ አብርሃምና ሄርሜላ አዲሱ ቤታቸውን መግባታቸውን ታስታውሳላችሁ። ባለፈው ቪዲዮ እንግዲህ ተመልክታችኋል። አብርሃም ይህንን ነገር ሄርሜላ ያቀረበችውን ሀሳብ በመቀበሉ እንግዲህ ሌላ ሰርፕራይዝ አዘጋጅታለች። እንግዲህ ሄርሜላ ወደ ሆነ ቦታ ይዛው ሽርሽር ለመሄድ እቅድ ላይ እንደሆነች ሰምተናል። እንግዲህ የት ነው እነዚህ ነገሮች ምነግራችሁ ይሆናል። እንዲሁም ደስታ እንግዲህ ሰሞኑን ወደ ሌላ ቦታ ለመንቀሳቀስ እያሰበ ያለበት ሁኔታዎች አሉ። ነገር ግን አንዳንድ የሩታ ጓደኞች በሩታ ጋር እየዞሩ ስለ ደስታ የሚነግሯት ነገር የጣሙ አይመስልም። ከዚህም አንጻር እንግዲህ ነገሮችን በሆነ ነገር አስሮና ቋጭቶ መሄድ የፈለገ ይመስላል። በዚህ ዙሪያ የማጋራችሁ አዲስና በጣም አስፈላጊ የሆነ መረጃ አለ። ውድ ቤተሰቦቼ እንደምተለምደው እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ጎብኚዎቻችን እንግዲህ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ይህንን ቪዲዮ እስከ መጨረሻው ተከታተሉት። ውድ ቤተሰቦቼ እንግዲህ እንደምታውቁት ሰሞኑን ሄርሜላና አብርሃም አዲስ ጎጆ መስርተው እንግዲህ አብርሃም ትዳሩን ሳይፈታ ሄርሜላን ጠቅልሎ የገባበት ሁኔታዎች እየተስተዋሉ ይገኛሉ። ሄርሜላና አብርሃም እያደረጉት ያሉት ነገሮች እንግዲህ እንዲሁም ሩታ ደግሞ በራሷም ጎን እንግዲህ ከደስታ ጋር የምታደርጋቸው ነገሮች ከፈር የለቀቁ ኦዲየንሶችን በጣም እያበሳጩ ቢሄዱም ግን እነዚህ ልጆች ምንም አይነት ለኦዲየንስ እንደ ብለናል ከዚህ በፊትም እንግዲህ ለኦዲየንስ ምንም አይነት ክብር ሳያሳዩ እንግዲህ የራሳቸውን ሕይወት ማንንም አንሰማም በሚል መንገድ እንግዲህ ሁለቱም አፍቃሪዎች ሄርሜላም ቢሆኑ ደስታ እንግዲህ የራሳቸውን ዓለም ከሚፈልጉት ሰው ጋር ለመግጨት እየጣሩ ያሉበት ሁኔታ ይገኛል። በተለይ የሩታ ወዳጆች እንግዲህ አብርሃምን ለመመለስ የሚጥሩበት ነገር ከአብርሃም ጋር ግጭት ውስጥ እየከተታቸው፣ የአብርሃም ወዳጆች ደግሞ ሩታን ለመመለስ እንግዲህ ከሩታ ጋር ግጭት ውስጥ እንዲሁም ከደስታ ጋር ግጭት ውስጥ እየገቡ አንዳቸውን የሚያስፈራሩበት ሁኔታዎች እየተፈጠሩ እንደሆነ እያስተዋልን እንገኛለን። ነገር ግን ይህ ነገር እነዚህ ልጆች ምንም የገደባቸውም ያገዳቸውም አይመስልም። ጭራሽ እንግዲህ ከዚህ ብሶ ተባብሶ ቤት እስከ መግባት ተደራርሷል ማለት ነው። ሩታ አብርሃምና ሄርሜላ እንግዲህ በአዲሱ ቤታቸው ውስጥ እየኖሩ አብርሃም ከዚህ በፊት ይህንን ጥያቄ ላለመቀበል በጣም ብዙ ጥረቶችን ሲጥር ነበረ። ምክንያቱም ብያቸዋለሁ እንግዲህ አንዳንድ የፈራቸው ጉዳዮች ነበሩ። ምናልባት ሩታ ላይ ከሩታ በኩል ተጽዕኖ ይፈጠርብኛል፣ ጫና ይፈጠርብኛል የሚሉ ስጋቶች ስለነበሩት ነበረ ሳይቀበል የቀረው። ነገር ግን ሰሞኑን ሄርሜላ በጣም በተደጋጋሚ ሩታን እየጎበኘችና እያገኘች ባደረገቻቸው ነገሮች ምክንያት አብርሃም ወደ ሄርሜላ የመሳብ ነገሮችንም ሲያሳይ አስተውላችኋል። ከዛ አንጻር እንግዲህ ይህንን ጥያቄ ሊቀበል ችሏል። ምክንያቱም ሩታ በምትናገራቸው ነገሮች አብርሃም ተስፋ የመቁረጥና ሩታ ከዚህ በኋላ በቃ ወደ እኔ አትመለስም የሚሉ እሳቤዎች ላይ መደምደሚያዎች ላይ እየደረሰ ስለሆነ ነበር ይህንን ነገር ያደረገው። ታዲያ ሄርሜላ ይህንን ሀሳብ አብርሃም በመቀበሉ በጣም ደስተኛ ትመስላለች። ምክንያቱም በመጨረሻም ሀሳቧና ውጥኗ ከአብርሃም ጋር የመኖር እቅዶቿ ሁሉ ተሳክተውላታል። ቢያንስ ለአመታት የለፋችበትን ልፋት ፍሬ አፍርቷል ማለት ይቻላል። አብርሃም ነገ ከነገ ወዲያ ማንም ሰው የእሱ ወዳጆች ሁሉ ወደ ሩታ እንደሚመለስና ለሚስትና ለልጁ ዳግም ታማኝ ይሆናል የሚል ተስፋ ቢኖራቸውም በአንድ ጎን ደግሞ ሄርሜላ ወደ እሷ እንደሄደና እሷ ከዚህ በኋላ እሷ ሊያገባት እንደሚችል የእሷ መሆን እንደሚችል የሩታን ወረቀት እንግዲህ ዳግም መቅደድ እንደሚችል እያሰበች ነው የሚገኘው። ይሄ እንግዲህ በአብርሃም ወዳጆችና በአብርሃምና በሩታ ፍቅር ደስታ እናገኛለን ብለው እኛ ደስተኛ ነን እነሱ ሲጋቡ ብቻ ነው ብለው በሚያስቡ ሰዎችና እንግዲህ በሄርሜላ በኩል ያለ የተለያየ ለየቅል የሆነ ስሜት እንደሆነ ይታያል። ታዲያ ሄርሜላ ይህ ነገር እየሰመረ በመሄዱ እንግዲህ ሁልጊዜም አብርሃም ደስተኛ እንዲሆን እፈልጋለሁ። አብርሃም ምስኪን ከመሆኑ የተነሳ እንግዲህ የሚያደርጋቸው ነገሮች ሁሉ እሱ ፈገግታ በሱ ላይ እንዲጭሩ ነው የምፈልገው የምትለው ሄርሜላ ዛሬም እንግዲህ ሌላ ሰርፕራይዝ አድርጋ ሰሞኑን ሽርሽር ለመሄድ እንግዲህ እንደተዘጋጁ የመረጃ ምንጮቻችን ያጋሩን መረጃ እንደሚያሳየው ከሆነ እንግዲህ ሄርሜላ አብርሃምን ወደ ውጭ ይዛው ለመሄድ እንዳሰበች ተነግሯል። ይህ ነገር እንግዲህ ምናልባት የቪዛ የሚጠይቁ ሀገሮች ሊሆን ይችላል ወይም ደግሞ ሌሎች ቦታዎች ላይ ሊሆን ይችላል ተብሎ እየተገመተ ነው። ከዚህ አንጻር እንግዲህ
የተቆረጠ ቀን የለም። ምክንያቱም ገና የቦታ ምርጫዎች ላይ እንደሚገኙ ሰምተናል። እንዲሁም ቪዛ የሚጠይቁ ሀገራት ከሆኑ የምንሄድበት ምናልባት እነዚህ ነገሮች ፕሮሰስ ይፈልጋሉ በሚል እንግዲህ ቀነቀጠሮ በቅጩ የታወቀ ነገር የለም። ነገር ግን ለአብርሃም ተለቅ ያለና በጣም ሰፊ ጊዜ ሊወስዱበት የሚችሉ እንደ ከዚህ በፊቱ አቤልና ሌላ ሰው በሚገኝበት ሳይሆን ሄርሜላና አብርሃም ብቻ በሚገኙበት ቦታና ሁኔታ ላይ ብቻ እንግዲህ ይደረጋል ተብሎ ነው ይሄ ነገር እየተገመተ ያለው። ውድ ቤተሰቦች እንግዲህ በተያያዘ ዜና ሩታና ደስታ ያሉበትን ሁኔታ ታውቃላችሁ። በተለይ በትላንትናው ዕለት እንግዲህ የሩታ እህትም እንግዲህ ከዚህ በፊት በነበረው ቪዲዮ የሩታ እህት ደስታ ነች ከፍንጅ ሩታ ቤት ቁጭ ብሎ አግኝተው በጣም አግሬሲቭሊ ስትናገረውና አመነጫጭቃ ከቤት ስታስወጡ አስተውላችኋል። እንዲሁም ደስታ እንግዲህ ከዚህ በፊት ተናግረው በማያውቀው ሁኔታ ነገሮች እየባሱበትና እየከፉበት የመጡ ይመስላል። እሱም ቢሆን በጣም በንዴትና በስሜታዊነት ትላንትና ተናግሮ በማያውቀው ሁኔታ ስሜቱን ፈንቅሎ አውጥቶ ለመናገር ችሏል። ደስታ ማንም ሰው ያልገመተውና ያልጠበቀው ነበረ። ምክንያቱም ደስታ ከዚህ በፊት እንደምትመለከቱት ሁሌም ተወዳጅ ለመምሰልና ምስኪን ለመምሰል ሩታ ፊት ሁሌም ሄርሜላ በተቃራኒው አብርሃም ስር መታየት የምትፈልገውን ነገር ደስታ ደግሞ ሩታ ፊት እንደዛ ሆኖ ታይቶ መገኘት ስለሚፈልግ ይህ አይነት ተጽዕኖ የበዛባቸውና ኃይለ ቃላትን ይናገራል ተብሎ ማንም አልጠበቀም ነበረ። ነገር ግን ደስታ ከልክ ያለፈበት ይመስላል። ምክንያቱም እስከ መደብደብ፣ እስከ መዘረፍ እንዲሁም እንግዲህ እስከ መወነጃጀልና እሱን አመናጭቆ ከቤት እስከ ማስወጣት የሚጥሩ ነገሮች በጣም የበዙበት ደስታ ትላንትና አላስችል ቢለው እንግዲህ ከሩታ እህት ጋር ግብግብን ለመቅጠም ችሏል ማለት ነው። ውድ ቤተሰቦቼ ይህ ነገር ከምን የመነጨ ነው ሲባል እንግዲህ ነገሮች ከልክ እያለፉ ነው። ደስታን ሁሉም ሰዎች ናቸው የሚገፉት፣ ግልጽ ነው። በትክክለኛ መንገድ የገባ እንዳልሆነ ሁሉ ሄርሜላን ብዙዎች ሲናገሯት እንደነበረው ደስታንም መናገራቸው በዚህ ደረጃ ሁለቱ ልጆች ትዳራቸውን ካለመፍታታቸው የተነሳ ተናጋሪዎቹም ትክክል ናቸው ብለን እናምናለን። እንግዲህ ደስታ እኔ አፈቀርኩ እንጂ አልገደልኩም እያለ ይገኛል። ከዚህም አንጻር እንግዲህ እህቱ በጣም ከተናገረችው በኋላ እኔ ምናልባት ሽማግሌ ስላላኩ ሊሆን ይችላል፣ ይሄ ነገር ብቻ ነው ጥፋት እንጂ ሩታን ማፍቀሬ ምንም አይነት ጥፋት የለውም፣ በዚህ ደረጃ ይቅርታ የምጠይቀው ምናልባት ሽማግሌ ስላላኩ ብቻ ሊሆን ይችላል የሚል ሀሳብ እንዳነሳ ሰምታችኋል ውድ ቤተሰቦቼ። ታዲያ ከዛም በኋላ እንግዲህ ሩታን ያገኟት ጓደኞቿም እንግዲህ እሱ ልጅ እንዳለውና ውጭ ሀገር አውሮፓ ያስቀመጣት ቅምጥ እንዳለችው እንግዲህ በተደጋጋሚ እንደዚህ አይነት ሀሳቦችም እየተነሱና እየመጡ ይገኛሉ። ከሩታ ጓደኞች ወይ ደግሞ ከአብርሃምና ከሩታ ከሚያውቋቸው ጓደኞች ብቻ ሳይሆን ከሱም ቤተሰቦች በኩል እንግዲህ ደስታ እንደዚህ አይነት ነገሮች እንዳሉበትና ከዚህ በፊት ያላለቀ ህይወቶች እንዳሉት እንግዲህ በተደጋጋሚ ጭምጭምታዎች እየተሰሙ የሚገኙበት ሁኔታዎች አሉ። ታዲያ ይሄ እንግዲህ ለደስታ ጥሩ ነገር እንደማይሆንና ጥሩ ኢሜጅን እንደማይገነባ ይታወቃል። ከዚህ አንጻር እንግዲህ ደስታ እነዚህ ነገሮች ላይ እንግዲህ መፍትሄ አበጅቶ ለሚሄደው የቢዝነስ በረራ እንግዲህ ራሱን ማዘጋጀት እንዳለበት ተሰምቶት ይመስላል። ውድ ቤተሰቦቼ የመረጃ ምንጮቻችን እንዳጋሩን እንግዲህ ደስታ ከሩታ ከመራቁ በፊት እንግዲህ ደስታ አንድ መወሰን ያለበትና ማድረግ ያለበት ነገር እንዳለ ስለገባው እንግዲህ የሆነ ውሳኔ ላይ ወስኗል። ይሄንን ውሳኔ እንግዲህ ምንድነው? ውድ ቤተሰቦቼ ደስታ ውጪ ከመሄዱ በፊትና አሁን ማድረግ ያለበትን ነገር አድርጎ እስከሚመለስ ድረስ እንግዲህ ሩታን በቀለበት ማሰር እንዳለብኝ የሚል ሀሳብን ሲያነሳና እንግዲህ ለእንደዚህ አይነት ነገሮች እየተዘጋጀ እንዳለ መረጃ ምንጮቻችን አጋርተውናል። ምናልባት እንግዲህ በዚህ ሰሞን ደስታ አዲስ ነገር ከዚህ በፊት እንዳልኳችሁ ሩታን ሰርፕራይዝ እንዳደረጋት ለልደቷ እንግዲህ አሁንም ድጋሚ ይህንን ነገር አድርጎ እንግዲህ እሷ ቀለበት አድርጎላት ሌሎች የሚሉትን ሀሳብ እንግዲህ አፍርሶ እሷን በቀለበት አስሮ ስትመለስ እንዳሰራት እንድጠብቀው አድርጎ ለመሄድ እያሰበ እንደሆነ መረጃ ምንጮቻችን አጋርተውናል። ውድ ቤተሰቦቼ እንግዲህ ሄርሜላም ለአብርሃም ያዘጋጀችለት ሰርፕራይዝ እና የጉዞ ነገር ይሳካል ወይ ደግሞ ቪዛው ተጠናቆ መቼ ይሆናል ወይ ደግሞ ቀነ ቀጠሮ ተቆርጦ መረጃዎች ከደረሱ ለእናንተ የምናጋራ ይሆናል። ከዚህ በተረፈ እንግዲህ ደስታ ተጨማሪ ያሰባቸው አዳዲስ ሰርፕራይዞች የሚሆኑ ከመሄዱ በፊት ወይ ደግሞ ስለ መሄጃው መንገድና ሩታ ከመሄዱ ከጉዞ አካል ነች አይደለችም የሚሉ መረጃዎችንም እያጣራን እንገኛለን። እንግዲህ በዚህም ዙሪያ አዲስ መረጃ ከተገኘ የምናጋራችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። መልካም ጊዜ ይሁንላችሁ።